በለው እነ ሩታ በቃ ተሰባስበው አብርሽ ላይ አሁንም ሴራ እያሴሩበት ነው። እንግዲህ ትናንትና ሄርሜላን ስልኳን ቀምተዋታል። እንግዲህ እዚህ ስልክ ውስጥ ብዙ ፋይል አገኝን ሊሉ ይችላሉ። ልክ እንደ ባለፈው የአብርሽ እነ ሄርሜላ የራቁት ቪዲዮ የራቁት ፎቶ ምናምን ብለው በኤአይ አቀናብረው ብዙ ነገር ሊያደርጓቸው ይችላሉ ብዬ አስባለሁ። እንግዲህ ሄርሜላን ትናንትና ስልኳን ቀምተዋት ነበረ። በመጀመሪያ ደረጃ ድራማ የሚመስል ነገር አለው ድራማቲክ እና አሁንም ሩታ አብርሽን እንደምትፈልገው በቃ ከአብርሽ ጋር መሆን እንደምትፈልግ እና ሄርሚ ከህይወታቸው እንድትወጣ ነው ያስጠነቀቋት የነበረው። እና እኔ ሩታ ምነግርሽ ነገር ቢኖር አሁንም ሁሉ ነገር አድርገሽ ቤተሰቦችንም ተሳድበሽ እሱም ትቸሻለሁ ብሎሽ ሌላ ሴት ጋር ሆኖ በግድ አሁንም አብርሽን ተመለስ ማለት አይነፋም። አታ ቤተሰቦችም ቢሆኑ በግድ አብራቱን አይባልም። እሱ ካልፈለገ አልፈለገም ነው። ሲቀጥል ደግሞ የእውነት ፈልገው ምናምንም አይመስለኝም አንዳንዴ ሳስበው ማለት ነው። እንደዚህ መለስ ስትል በቃ ከሄርሜላ መንጠቅ ነው የምትፈልገው። በቃ ከሄርሜላ ጋር እንዲለያይ እሷ ከሄርሜላ እንደምትበልጥ ማሳየት ነው የምትፈልገው። በነገራችን ላይ ራሳችሁን ከሰው ጋር ማወዳደር ብትተው በጣም ጎበዝ ትሆናላችሁ። አትናደዱም፣ የበታችነት ስሜት አይሰማችሁም። አሁን ሩታ አንቺ ራስሽን ከሄርሜ ጋር ማወዳደር ለምን አስፈለገ? ቆንጆ ስለሆንሽ መሰለኝ አብርሽ ጠብር ግፍ ብሎ የፍቅር ጥያቄሽን ተቀብሎ አብሮሽ ቀጥሎ ቆንጅዬ ልጅ የወለዳችሁት ቆንጅዬ ስለሆንሽ ነው። ሶ አንቺ ከሄርሜላ ነገሩ አብርሽ ጥሎሽ ስለሄደ አንቺ ከሄርሜላ የሚያንስ ውበት ያለሽ ወይ ደግሞ የሚያስጠላ ነገር ያለሽ መስሎ ሊታይሽ ይችላል። ግን እውነት ለመናገር ቆንጆ ነሽ። አንቺም ቆንጆ ነሽ ታውቂያለሽ። እኛም ምን መሰክርልሻለን ቆንጅናሽን እና ከሄርሜ ጋር ለማወዳደር ከሄርሜ ጋር እኩል ለመሆን የማይሆን ሰጣ ገባ ውስጥ መግባት የለብሽም። አብርሽ ደግሞ አልፈልግም ብሎሻል፣ ትቶሽ ሂዷል። አሁንም ለመመለስ እየጣራችሁ ባልሆነ ብቻ ያን ሁሉ ነገር አድርጋችሁ ደግሞ መመለስ የእውነት ወደው ፈልገው ቢሆን ኑሮ ከዛሬ ተመልሰው ነበር። ብዙ እድሎች ነበሯት እና አሁንም ሩታ አብርሽ ላይ ናት። ሁሉ ነገር ተፈጥሮ እንደዚህ ሁሉ ሆኖ አሁንም አብርሽ ጋር መሆን ትፈልጋለች። ሄርሜላ ከህይወቱ እንድትወጣለት ትፈልጋለች። እንግዲህ ሄርሜላን ጠርተው ትናንትና እንግዲህ ሶስቱ እንደፈለጉ ሲሆኑባት ነበረ። ሄርሜላን ሲያንጨረጭሯት፣ ሲያቃጥሏት፣ ሲያናድዷት ብለው ነበረ የተመለሱት ማለት ነው። በመጨረሻም ደግሞ ስልኳን ቀምቷታል። እንግዲህ ስልኩ ላይ ስንደርስ ነው ድራማ ነው የሚል ነገር አእምሮ ላይ እየመጣ በመጀመሪያ ደረጃ ሄርሜላ እነ ዳኒና እነ ሜሪ ሲጠሩሽ መምጣት የለብሽም። እነሱ በሰው ነው ያስጠራናት አሉ፣ ግን ውሸታቸው ነው። በሰው ሳይሆን ራሱ ዳኒ ነው የጠራን ለቪዲዮ ሲል። ለምን ትመጣለች? የሆነ ከተጣሉ ሩታን ለማግኘት ምን ልትሰራ ትመጣለች? ሁለተኛው ነገር ደግሞ ምንድነው ስልኳን ሲቀማት ፓተርን የለውም ብለው ከፍተው የሆነ ነገር እያዩ ነበረ። በዚህ ዘመን እንዴት ነው ሰው ስልኩን ያለ ፓተርን የሚይዘው? እኔ አይመስለኝም። አላምናችሁም። ፓተርን የለውም ብትሉኝ እኛ ከፍተነው ነው እናውቀዋለን። መጀመሪያ ገና ቪዲዮን ሳንጀምር ስንመካከር ስክሪፕቱን ስናነበው እንደዛ ነው ብትሉን እናምናለን እንጂ ስልኳ ያለ ፓተርን አይቀመጥም ብዬ አስባለሁ። ምክንያቱም በአሁን ዘመን ኧረ ተወኝማ ጉድ እኮ ነው። እና አብርሽ ላይ አሁንም ቢሆን ሌላ ፋይል ያዝንበት። የሄርሜላ ፋይል ወጣ፣ የእንትና የራቁት ቪዲዮ ወጣበት፣ የአብርሽና የሄርሚ ምናምን እያሉ እንግዲህ ዛሬ እየሰከሱ ይመጣሉ። ግዴታ ዳኒም ሆነ ሜሪ አብርሽን ማናደድ ነው የሚፈልጉት። እሱ ላይ መቀለድ ሙድ መያዝ ምናምን ስለሚፈልጉ አሁን ደግሞ በሄርሜላ መጥተዋል ማለት ነው። እችን ስልክ ይዘው ትንሽ አብርሽን ሊሰክሱ ነው። አብርሽ ደግሞ የሄርሜ ስልክ ሲቀማ ለሄርሜላ ብሎ ስልኳን መልሱላት፣ ስልኳን አምጡ ምናምን እነዚህና የመሳሰሉትን ጥያቄዎች እየጠየቀ ወደ እነ ሩታ ወደ እነ ዳኒ ወደ እነ ሜሪ ቤት መሄዱ አይቀርም። ምክንያቱም ስልኳ እነሱ ጋር ነው። ስልኳ ውስጥ ደግሞ ብዙ ነገር ይኖረዋል እና ያን ነገር ለማድረግ አብርሽ ሲሄድ እነሱ ደግሞ በዛ በኩል መበቀል ነው የፈለጉት። ብዙ ነገር አደረጉ፣ ብዙ ነገር ሆኑ፣ ግን ምንም የሚበቀሉበት ነገር አላገኙም። ቪዲዮም ቀረጹ፣ ቤተሰቡንም ተሳደቡ፣ ዘለፏቸው፣ ምንም አሏቸውም። አብርሽን የሚያናድድ ነገር ሊያገኙ ስላልቻሉ አሁን ደግሞ በሄርሜላ መጥተዋል ማለት ነው። በእርግጥ ስልኩ ላይ ምንም አይነት ፋይል ከሌለ ቪዲዮ ከሌለ ምንም የሚያስፈራሽ ነገር የለም። ይውሰዱት። ምን ለአንድ ስልክ ደግሞ ትጨነቂያለሽ እንዴ? እንደዛ ብሎ ሊተው ይችላል። ምክንያቱም ከትናንት ወዲያ ሩታና አብርሽ በልጃቸው ጉዳይ ሲነጋገሩ
ሩታን ስፈልግ ብቻ ነው ስትለው አብርሽ እንግዲህ የራሴን ህይወት እኖራለሁ እሷም የራሷን ህይወት ትኖር፣ ልጁ ደግሞ ሲያድግ ራሱ እኔም ብሎ ይምጣ አይነት አስተያየት ነው እየሰጠ ያለው። እህቶቹ ወንድሞቹም አይታችኋል። ቆፍጠን በል እንደ ወንድ ልጅ ሁን፣ ልጅ እንደሆን እናውቃለን፣ እንደምትወደው እናውቃለን፣ ግን ደግሞ በዚህ ልክ ደካማ ሆነ ማንም ሲረግጥ ማየት አንፈልግም እያሉት ነበረ። አብርሽ ውሳኔው አሁን ላይ በቃ ካሳየችኝ ያሳየችኝ፣ ካላሳየችኝ ደግሞ ሲያድግ ራሱ አባቴ ብሎ ይምጣ እያለ ነው። ስለዚህ አብርሽ ወደዛ ቤት በተደጋጋሚ አይሄድም፣ ሊሄድም አይችልም። ምክንያቱም ጭቅጭቅና እነዚህ ሁለት ሰዎች ካሉ ምንም አይነት ሰላም የለም። ሲቀጥል ሜሪ እንግዲህ ሄርሚን ጠርተው ስልኳን ቀምተዋታል። በዚህ ስልክ ጉዳይ ግን አብርሽ ግዴታ ሊያገኛቸው ይችላል። አምጡ አታምጡ ምናምን እንደዚ አይነት ነገሮች ምናልባት እና ቤላ እነ ብሩክ ምናምን ቀምተው ካላመጡላት ሄርሜላ ስልኳ ውስጥ ብዙ ፋይል ይኖራል። ያው ስልካችን ውስጥ ታውቃላችሁ ብዙ ነገሮች አሉ። ዩቲዩብ ቻናል ወይ ስልኳ ላይ ሊሆን ይችላል። ብዙ ነገሮች አሉ ብቻ ስልካችን ውስጥና አብርሽን እንግዲህ የሚበቀሉበት መንገድ እች ብቻ ናት ሆነ ያገኟት። ሌላ ነገር ቢፈጥሩ ቢያደርጉ ሊሳካላቸው አልቻለም። ወይ ጉድ! እንዴት ሰው ሰውን ለማሳዘን፣ ለማስከፋት፣ ለማናደድ በዚህ ልክ እንቅልፉን አጥቶ ሲለፋ ውሎ ያድራል። ይህን እኮ አይዲያ ለማምጣት ኦማይ ጋድ እንቅልፋችሁን አጣችሁ ነው የምታድሩት። እና ሩታ አሁንም አብርሽን እንደምትፈልገው ሄርሜ ከህይወቱ እንድትወጣ ምናምን እየነገሯቸው ነበረ። ሄርሜላ ደግሞ ያው እንኳን ከህይወቱ ልትወጣ ይቀርና አብርሽ ደግሞ ቤተኛ ሆኗል። እናቴ እነ ሄርሚ ቤት ኦማይ ጋድ ወንድምየው እህትየው ወደዱትና ሀብት ካለ ገንዘብ ካለ በሰማይ መንገድ አለ የተባለው ነገር ነው። ምክንያቱም አብርሽ መኪና አለው፣ ዩቲዩብ ይሰራል ምናምን ቤተሰቦቹ ራሱ ከአንዳንድ ምንም ሳይሉ ነው የተቀበሉት። እና አብርሽ እዛ ቤት መመላለስ በጣም አበዛህ እንዴ! ሳትጋቡ እንኳን እኮ የተጋባ ባልና ሚስት የሚኖረውን አይነት ኑሮ ነው እየኖራችሁ ያላችሁት። ቤተሰቡ ጋር ይሄዳል፣ ፋሚሊ ላይፍ ያሳያል ምናምንና እሱ ያው እንግዲህ እንደሚወዳት በብዙ ነገር እያየን ነው። እየተሳሳሙ እየተጋጋጡ ምናምን ካሜራ ላይ እናያለን። በእርግጥ ካሜራ ላይ የታየ ነገር በሙሉ እውነት ነው ማለት አይደለም። እና አሁን ላይ አብርሽ ሄርሜላን ትቶ ወደ ሩታ ይመለሳል የሚል ሀሳብ በጭራሽ የለኝም። ምክንያቱም ሩታ ካደረገችው አንጻር ነው እንጂ ሌላ መጥፎ ነገር ኖርባት አይደለም። ሩታ ግን ራሷን እያሰበች ያለችው የሆነ የበታችነት ስሜት የተሰማት ይመስለኛል። ምክንያቱም ሄርሜን የሚሳደቧት ስድብ፣ አፍንጫሽ፣ ጸጉርሽ፣ አይንሽ፣ ብቻ ልብስሽ እያሉ ብዙ ነገር እየዛቱባት ነበር። እንደዛ የሚያደርጉ ምንድን ነው ተበልጠናለች የሚል ስጋት ስላለባቸው ሩታ እኔን ትቶ የሄደ እሷ ስለምትበልጥ ነው አይነት ነገር ውስጧ ያለ ይመስላል። እንደዛ አይነት ጥያቄዎችን ስጠይቅ እና እንግዲህ ያው እሷን እንግዲህ ስልኳን ከቀሙ በኋላ ብዙ ነገሮችን ሊያገኙ ይችላሉ። ሲቀጥል ደግሞ አብርሽ ወደ ሩታ ይመለሳል የሚል ሀሳብ የለኝም። ምናልባት ከሄርሜ ጋር ቢጣሉ ራሱ ወይ ሌላ ሴት ያመጣል እንጂ ከሩታ ጋር አይሆንም። ምክንያቱም ራቁቱን ቪዲዮ የቀረጸችው ሴት ናት። የልጁ እናት ብትሆንም ገመናዋን አሳልፋ ለሰው ነው የሰጠች። ሰው እቺ ልጅ ይህን ነገር አደረገች ማለት ነገ ደግሞ ሌላ ነገር ማድረጓ ስለማይቀር ማለት ነው።